እንግዲህ የሀገር መከላከያ ላለፉት 118 ዓመታት የሀገርን ሉዓላዊነት ሲያስከብር የኖረ ተቋም ነው። ቀደምት አባቶቻችን ሀገራችን ከተለያዩ ወረራዎች መክተው እዚህ አድርሰዋል። እኛም ደግሞ ታሪክን ብቻ ሳይሆን አሁን ደግሞ ለነገው ትውልድ ተስፋ የሚሆን ታሪክ በመስራት ላይ እንገኛለን። ዛሬ እዚህ ቦታ ላይ መጥቼ የተመለከትኩት የሀገር መከላከያ ሰራዊት ሙዚየም ለመገንባት ከዛሬ 53 ዓመት በፊት ታስቦ ሐሳቡ ተጸንሶ ዛሬ ለዛ መነሻ እርሾ የሚሆን ከመነሻው ተነስቶ እስከ ዛሬ ድረስ ያለውን ሂደት በሙሉ የሚያመላክት በጦር መሳሪያዎች ዝግጅትም ይሁን አጠቃላይ የተቋሙን አመራር የሚመለከቱ ጉዳዮችን በሙሉ የሚያመላክት ሆኖ ቀርቧል። ይሄ በጣም የበላይ የሚያሰኝ ነው። የአሁኑ ትውልድ የቀደመውን ታሪክ ሳይጥል የቀደመውን ታሪክ አንስቶ እዛ ላይ ደግሞ ተመስርቶ ነገንም ደግሞ ተስፋ አድርጎ አሁን እየሰራው ያለውን ስራ ምን እንደሆነ ለማሳየት ትልቅ ጥረት ተደርጓል። ይሄን ለሰሩ የመከላከያ አመራሮች በሙሉ እና ለሰራዊቱ በአጠቃላይ ትልቅ አክብሮት አለን። በራሴና በሕዝብ ተወካዮች ምክር ቤትም ስም ላቅ ያለ ምስጋናን አቀርባለሁ። ስለዚህ ሁላችንም ኢትዮጵያውያን በተለይ ይህን ሙዚየም መታችሁ በመጎብኘት በማየት ከዛሬ 118 ዓመት በፊት ጀምሮ የሀገር መከላከያ እንዴት እንደተገነባ በምን ውጣ ወረዶች እንዳለፈ አሁን ደግሞ ዘመናዊ ቴክኖሎጂ ወደ መጠቀም እንዴት እንደተሸጋገረ ያለውን አጠቃላይ የአመራር ስርዓት ለመከላከያ ግብአት የሚሆኑ ደግሞ ነገሮችን ሁሉ ማምረት መቻላችን ይበል የሚያሰኝ ነው። ከዚህ በላይ ብዙ የመከላከያ ዩኒቨርሲቲ አለ፣ የመከላከያ ኢንዱስትሪዎች አሉ፣ ብዙ ማምረት ይችላሉ። ይሄ ሊበልጥ ያነሳሳል። ስለዚህ ሁላችንም ኢትዮጵያውያን ይሄን ያለውን ሁኔታ በማየት ተቋማት፣ ግለሰቦች ቀጣይ የሚሰራውን ሙዚየም ትልቅ የመከላከያ ሙዚየም አጠቃላይ ታሪኩን የሚያሳይ ሙዚየም ሁላችንም እጅ ለእጅ ተያይዘን ለሙዚየም ግንባታ የሚያስፈልገውን አስተዋጽኦ እንድናበረክት ጥሬን አቀርባለሁ። የተቋማችን ታሪክ ከአርበኞቹ በኋላ ከ1900 ጀምሮ ያሉ ታሪኮች በጣም ሰፊ ናቸው። ያ ሙሉ በሙሉ አይደለም የተቀመጠው። እንግዲህ ፋይሉ ቢከፈት በጣም ሰፊ ነው፣ ታሪኩ በጣም ሰፊ ነው። በዚህ በግማሽ በአንድ ቀን ውስጥ ማለቅ አይችልም። ግን ያለውን ተጨባጩን ሁኔታ ለምርምር በሚያመች መልኩ ወሳኝ ናቸው ያልናቸውን ከ1900 እስካሁን እስካለንበት ድረስ የሚተርክ ሙዚየሞች እንደው ያከፈት ነው። ከዛ በፊት ያለው ደግሞ የአርበኞቻችን ታሪክ፣ የታጠቋቸው መሳሪያዎች፣ ይገለገሉባቸው ትጥቆች፣ ሁሉም ነገር አለ። ወጣ ሲባል ደግሞ አሉን ማለት ነው። ሰፊ ከማሽኖች ጀምሮ ያን የሚመለከት ሙዚየም ነው። አንዳንድ ሀገሮች አገር ባልነበሩበት ጊዜ እንኳን እኛ መሰረታዊ የሆነ ነገር ሲስተም ነበረን፣ ወታደር ነበረን፣ ትጥቅ ነበረን፣ ታሪክ ነበረን። ያም ደግሞ ዋናው እንግዲህ አርበኞቻችን የአድዋን ታሪክ ማየት ይፈልጋል ማለት ነው። እንግዲህ ከውጭ ታጥቆ የመጣውን የጣሊያን ወራሪ ኃይል አርበኞቻችን በባዶ እግራቸው ጫማ ሳይኖራቸው ትጥቅ ሳይኖራቸው እንግዲህ ተዋግተው መልሰውታል፣ አሸንፈው በሽንፈት ወደ አገሩ ተመልሷል ማለት ነው። ከዛ በኋላ ደግሞ ከ1900 ጀምሮ ደግሞ ወታደራዊ ታሪኮቻችን በጣም ሰፊ ናቸው። ስለዚህ ከአባቶቹ ወጣቱ መማር ያለበት ወኔን፣ የሀገር ፍቅርን። የሀገር ፍቅር ሲባል እንዲሁ አይደለም። መስዋዕትነት መጠየቅን፣ መራብን፣ መጠማትን፣ በባዶ እግር መሄድን
ይጠይቃል ማለት ነው። ያ ሁሉ ባልተሟላበት ጊዜ ነው እንግዲህ ሀገራቸውን ለዚህ እያበረከቱንና ሰፊ ታሪክ አለን። ሰፊ የሚታዩ የሚጨበጡ ወሬ አይደለም፣ ተጨባጭ የሆኑ ነገሮች ያሉና ከዛ ተምሮ ሀገሩን መጠበቅ መቻል አለበት።